ሰላም የማይፊሎ ቤተሰቦች እንደምን አላችሁ? ደህና ናችሁ ወይ? ሳምንታችሁ አሪፍ እንደነበር ተስፋ እናደርጋለን። ዛሬ ደግሞ ማይፊሎ ሳምንቱን ጠብቆ ተመልሷል። እኔና ጆሲ እንዲሁም ደግሞ ሁለት ብርቅዬ ሀገራችን ውስጥ ሁለት ወንድሞች አሉን። በጣም ፋሚሊ ናቸው። አብረን ነው የምናገለግለው፣ አብረን ነው የምንሰራው። ከነሱ ጋር አብረን እናሳልፋለን። ዛሬ እንድናነሳ የምናስበው ራሳችሁን ማስተዋወቅ ነው ማለት ከየት ነው የመጣችሁት? ከየትኛው ፕላኔት ነው የመጣሁት? ከዚሁ ለቲ ታምራት እባላለሁ። የአዲስ አበባ ዩኒቨርሲቲ የ3ኛ ዓመት ተማሪ ነኝ እና ደግሞ በግራፊክስ ላይ ፍሪላንስ አደርጋለሁ። አላዛር ዲናካ እባላለሁ። ከዩኒቲ ዩኒቨርሲቲ 4ኛ ዓመት የኮምፒውተር ሳይንስ ተማሪ ነኝ። በግራፊክስ በቪዲዮ ኤዲቲንግ ምናምን ነገር ፍሪላንስ አደርጋለሁ። ኮምፒውተር ሳይንስ የለቲ ኢንፎርሜሽን ሲስተምስ ይቀራረባል። እኔም ኢንፎርሜሽን ሲስተም ነው የተማርኩት። ምንድን ነው አሁን የተማርኩት? ሙሉ ቴክኖ ጠርተህ ወደ እኔ መምጣት። ምንድን ነው ያጠናው ጆሲ? ኮንስትራክሽን ለዛ ነው ስንወጣ ደረጃውን ማለት ነው ደረጃ እንዲየነካካ ምናምን። በጣም አሪፍ። ዛሬ ዲስከስ የምናደርገው ተማሪ ሆኖ ፍሪላንስ እያደረጉ ገንዘብ ሜክ ማድረግ፣ ያው ገንዘብ በጣም ያስፈልጋል። ያ እንዴት ነው የሚለውን ነገር ልምዳችሁን ሼር እንድታደርጉ እኔም ጆሲም ደግሞ ባዘጋጃችሁልን እድል እየመጣን ለመስራት እንድንችል ነውና እንደ መጀመሪያ ግን ክርስቲያን ሆኖ ስለ ገንዘብ ማሰብ እንዴት ታስቡታላችሁ? በተለይ ደግሞ ተማሪ ሆኖ ግቢ ውስጥ ስለ ገንዘብ ማሰብ፣ ገንዘብ እየሰራው ነው ስራ ምናምን። ምክንያቱም እኛ ኮሚኒቲ ላይ ነው ግቢ ውስጥ ካለ ስራ ትምህርት ነው። ከዛ በኋላ ግራጁዌት አድርገህ ከወጣህ በኋላ ነው ገንዘብ ለመቁጠር ምናምን ምን ያህል ደሞዝ ይከፈላል ምናምን የሚለውን የምታስበው እንጂ ተማሪ ሆነ መንዝሊ የሆነ ነገር እያገኘ ወይ ዊክሊ ወይ ምናምን እንደዛ ገንዘብ እያገኘ የምትሰራበት አይነት ነገር ያልተለመደ አይነት ነገር ስራ ትምህርት ነው ተብሎ ነው የሚነገር ምናምን። እና እንዴት ታይቷላችሁ ግቢ ውስጥ ነው በተለይ እንደ ክርስቲያን ገንዘብን? ለቲ እንጀምር። ስለ ገንዘብ ማሰብ መጥፎ ነገር ነው ብዬ አላስብም። ፋሚሊም ብር ይልክልናል ሲጀመር፣ ከዛ ስንጀምር ማለት ነው። እና ለመኖርም ገንዘብ ያስፈልጋል፣ ለመንቀሳቀስም ገንዘብ ያስፈልጋል። እኔ ለምሳሌ አሁን ዶርሜ 4 ኪሎ ነው፣ ክላሴ ደግሞ 6 ኪሎ ነው። ስለዚህ ታክሲ ለመሄድ 10 ብር ያስፈልገኛል። ዶርም 4 ኪሎ እንደዛ ነው አዲስ አበባ ዩኒቨርሲቲ? አሁን እንደዛ ነው እንግዲህ የምትማርበትና የምታደርበት ቦታ ይለያል። አሪፍ ዶርም ተከራይተን እንደውም ያስፈልጋል ገንዘብ። በቃ ዓለም በሱ ነው እየተንቀሳቀሰች ያለችው እና በምን አይነት ሌቭል ገንዘብ እንፈልጋለን የሚለው ነገር ነው ከባድ ነው። በተለይ ደግሞ እንደ ክርስቲያን ገንዘብ መውደድ የሚባለው ነገር ነው መጥፎ ብዬ ማስበው እንጂ ገንዘብ ግዴታ ነው። ሁላችንም ኪሳችን ውስጥ አሁን ብር አለ። ይሄ መጥፎ ነገር ነው ማለት አይደለም፣ ግን የምንጠቀምበት ወይ እና የምናይበት ወይ ጥሩ ነገር ከሆነ አይ ቲንክ ኖርማሉ ገንዘብ ማሰብ ሙሉ ለሙሉ ሀሳቡ ላይ እስማማለሁ። ቤዚክሊ ግን ቅድም አይነት ሰዓት ሀሳብ አለች። ቤዚክሊ እንደኛ ሀገር ደግሞ ስንመጣ እንደ ካልቸራችን ላይክ ስትጠየቅ ስራ ምንድን ነው ስትባል ተማሪ ነው ፎከስ እንድታደርግ የሚፈለገው ክላስ ላይ ነው። አክቹዋሊ ላይክ መሆንም አለበት ክላስ ላይ ፎከስ ማድረግ አለበት ምናምን ነገር፣ ግን ፋይናንሻሊ ስቴብል ከመሆን አንጻር ምናምን ራስን ሰፖርት ከማድረግ አንጻር እንደዚህ አይነት ኦፖርቹኒቲዎችን ገንዘብን ደግሞ ማሰብም አስፈላጊ ነው ብዬ አስባለሁ። በተያያዘ መልኩ ማለት ነው። እና ሰፖርት አድርገዋለሁ አክቹዋሊ ተማሪ ሆኖ ገንዘብ ሜክ ማድረግ መቻል አሪፍ ነው። ከዛ አስባለሁ አንዳንዴ ስትገባ ገንዘቡንም ከዛ ትምህርቱንም ባላንስ አድርጋለሁ ብለህ አስበህ ነው የምትገባው። ኋላ ላይ ግን ገንዘቡን በደንብ ቻሌንጅ የማድረግ ሁኔታ ምናልባት ገጥሟችሁ ከሆነ እሱ ላይ ፎከስ የማድረግ ሁኔታው እንዴት ነው ሃንድል መደረግ ያለበት የሚለውን እስኪ እንዴት ታነሱታላችሁ? ብዙ ጊዜ አስበን ስንገባ በቃ ሁለቱንም ባላንስ አደርጋለሁ ከትምህርቴ ጋር ምናምን ነው የምንለው፣ ግን ገንዘቡ ደግሞ ሞር ቻሌንጅ ሊያደርገን ይችላልና ኤክስፒሪየንስ እንደዛ ነበራችሁ? ሜቢ ቻሌንጅ ማለት ጀስት ረብጣ ገንዘብ ረብጣ ሲመጣ እንዴ ምንድን ነው እንደዚህ ካገኘህ ደግሞ ክላስ ስትገባ ያለው ነገር
እንዴት ባላንስ ይደረጋል? ከባድ ነው ለመናገር። የሆነ ጊዜ ምን ገጠመኝ፣ እቃ ልገዛ ወደ 4 ኪሎ አካባቢ እየሄድኩኝ ነበርና ለራሴ ስራ ፈልጌው ማለት ነውና የራሱን ስራ ነበር የሚሰራው የነበረው። እንዳጋጣሚ ሆኖ እኛ ግቢ ነበር የተማረው የነበረውና ከዛ ጨርሶ ወጥቶ ግራጁዌት አድርጎ የራሱን ስራ ጀምሯልና የሚሸጥልኝ ልጅ እንዳጋጣሚ ሆኖ ደሴም ፊልድ ላይ ነበር የተማርነው። ከዛ ግን የሚሰራው ሌላ ቦታ ነው፣ ላይክ ከፊልዱ ውጪ ማለት ነውና ንግዱ ላይ ነው ያለው አክቹሊ። እና መጀመሪያ ያለኝ የነበረው ምንድን ነበር፣ ወታችሁ አክቹሊ ከተመረቃችሁ በኋላ ተቀጥራችሁ የምታገኙትን ገንዘብ እኔ በቀን ውስጥ አገኘዋለሁ ነበር ያለኝ የነበረውና ደግሞ የሚያስፈራ ስለ ገንዘብም ያለ ሀሳብ ላይክ ትንሽ እንትን እንዲልም የሚያደርግ ሀሳብ ነበር። ግን አናኑ ፋክት ነው፣ ግን ባላንስ ማድረጉ በጣም ይቻላል ብዬ አስባለሁ። ስፔሻሊ እንደ ክርስቲያን ደግሞ እግዚአብሔር ይረዳናል ብዬ ስለማስብ ማለት ነውና ገንዘብ ሜክ ስታደርግ ተማሪም ሆነ በደንብ ባላንስ ማድረግ ትችላለህ ብዬ አስባለሁ፣ ሳይጎዳው ማለት ነው። አንዳንድ ጊዜ ትምህርትን ሊያስተውህ የሚችልባቸው የሚመጡ ገንዘቦች ሊኖሩ ይችላሉ። ላይክ ወጥቼ የማገኘው ገንዘብ ከሆነ ላይክ አሁን ላይ ያገኘሁት ከሆነ ምን መማሩ ምን ትችላለህ፣ ግን ኤሴንሻል ነው ክላሱ። ለዛ ብዬ አስባለሁ። አሁን ያነሳው ቶፒክ ላይ መጀመሪያ ሰሞን ትንሽ ስትረግል አደረግ ነበር። ለምሳሌ ገንዘብ ይጣፍጣል፣ በተለይ ቤት ሆነ ስትሰራ ማለት ሳትለፋበት ምናምን ነገር ሆኖ ያው ፍሪላንስ ስራ አብዛኛው ጊዜ እንደዛ ነው። ቤት ሆነ መልፋት አለው፣ ግን ያው ጥፍጥናው ስለሚበዛ ጆሲ ማናቀው ሰው ይላል እኮ። እና ምንድነው የምታስበው? ለምሳሌ ፍሪላንስ ኢዝ ኦል አባውት ታይም ማለት ያለህን ታይም ተጠቅመህ ገንዘብ ሜክ ታደርጋለህ። እና ለምሳሌ ማታ ላይ በሪ ቆይተህ አጥንተህ ብርን ሰርተህ ከዛ ጠዋት ወደ ክላስ ስትሄድ እዚህ ክላስ እኮ ቁጭ ከምል ምናምን ነገር እና እቺን ክላስ አንዴ በቀታትና እቺን ያህል ሜክ ማድረግ የሚቀጥለውን ሳምንት አልቀጣም ምናምን ነገር እቺ የምትለው አትወጥ ትመጣለች። እዚህ ፓርት ላይ አብዛኛው ፍሪላንሰር ስትራግል የሚያደርግ ይመስለኛል። እና አይ ቲንክ እሷ ፓርት የምትታለፍ ነች። ግን ያው የቀደም ያልኩት የገንዘብ ኢንቴንሽናችን ምን ያህል እሱ በጣም አሪፍ። ግን እንዴት ነው ፋይናንሻሊ ሰኪውር አለመሆን እንደ ተማሪ ምን አፌክት ያደርግብናል? ለምሳሌ አንዳንድ ቤተሰብ ጋርም ስደውል እየተላከ አይደል እንዴ? ያው በእኛ ጊዜ ሃንዳውት ምናምን ነበር፣ ፕሪንት ምናምን ይደረጋል። የሃንዳውት እኮ ምናምን እና ሃንዳውት ይሄን አንዳንዱ ደግሞ ለሃንዳውት ብሎ የሚያስልከው ወረቀት ፋብሪካ ይተክላል እና ዛሬም ሃንዳውት ነው ነገም ሃንዳውት ነው ምናምንና ወላጅ በቃ ተላከላ እንዴ መንግስት ነው መኝታ የቤት ኪራይ አትከፍል የምትበላውን እንትን አታረግ፣ የመብራት የለብህ የውሃ የለብህ፣ ኤቭሪ ነገር ተመቻችቶልን ያለውና ግቢዙ ደግሞ ኒዱ በጣም ሰፊ ነው። ፋይናንሻሊ ሰኪውር አለመሆን አካዳሚክ ነገራችን ላይ ፐርሰናል ላይፋችን ላይ የሆነ አፌክት አለው ተጽዕኖ አለው ብላችሁ ታስባላችሁ? ፋይናንሻሊ ሰኪውር ያልሆነ ሰው ወይንም የሚያስፈልገውን በወር ውስጥ ያለው ወጪ የሚያስፈልገውን የማያገኝ ልጅ ነው ወይስ እንደወዴ ነው? ያው አንድ ተማሪ ኦብቪየስሊ ኒድ አለው። እኔ ለምሳሌ እንደ ተማሪ ያምረኛል ውጭ ወጥቶ መብላት፣ ትንሽ አንዱ በሳምንት መዝናናት ምናምን ነገር የሆነ ቃሳይ ምናምን በተለይ ቴክ ነገር ከሆነ ለስራ የሚያግዘኝ ነገር ከሆነ መግዛት ያምረኛል። ግን ደግሞ ገንዘቡ ከሌለ ቅድም እንዳልኩ ፋይናንሻሊ ስቴብል ካልሆንኩ ምን አይነት ሀሳብ ነው የመጣው? ሰርቼ አሁን ማምጣት ማልችል ከሆነ ተምሬ በኋላ ላይ ምንድነው ለውጥ የሚኖረው? ማለት አሁን ሰርቼ ማልለወጥ ከሆነ ብዙ ሰው እኮ ይመረቃል በኋላ ላይ እንደውም ቻሌንጁ እየበዛ ነው የሚሄደው ምናምን ነገር ይላል ተማሪ። እና እሱኛው ቻሌንጅ አለ። ግን አንደኛ ፋይናንሻሊ ሪስፖንሲብል መሆን የሚባለውም ነገር አለ ግቢ ውስጥ። ለምሳሌ ተማሪዎች ሆነ ያህል ብር ይላክላቸዋል ከፋሚሊ ወር ደግሞ እንደኛ ሜክ የሚያደርግ ሰው አለ። እና ኒድን እና ወንት የሚለውን ነገር መለየት መቻል አይ ቲንክ እሱን ስትረግል ትንሽ የሚቀንሰውም ይመስለኛል። እንደዛ ብዬ አስባለሁ። አክቹሊ ላይክ ኮምፎርታብል ትሆናለህ ቤዚክሊ ራስን ስቴብል ስታደርግ በፋይናንሻል እና ምናምን ነገር የሚያስጨንቅ ነገር አይኖርም አለ። ግን አትሊስት እንትኑን ይቀንሰዋል፣ ያለውን ስትረስ በጣም ይቀንሰዋል። ምክንያቱም ገንዘብ ሜክ እያረክ ነው ምናምን ነገር ከዛ የሚያስፈልግህን ነገር ደግሞ በራስህ ከቨር እያደረክ ትመጣለህ። ዲፔንድ በትንሽዩ ላይክ
ሰው ላይ ጥገኛ የምትሆንበትን መንገድ ስፔሻሊ ፋሚሊ ጋር ምናምን ነገር የምትሆንበትን መንገድ ከእነሱም በርደን ስለሆነ ማለት ነው እና ከእነሱም ትንሽ እየቀነስ ትመጣለህ። ሶ ፋይናንሻሊ ስትራግል ማድረግ በጣም ከባድ ነው አክቹዋሊ። ሶ በዛ መንገድ እንትን ማለት እንችላለን። ጆሲ ምን ስትራግል አድርገህ? ምን ያላረኩታል? እኛ አሁን ግቢ ሻይ 2 ብር ነበር፣ ሻይ 1 ብር ነበር። ስንት ዓመት አብራ ቅድምም በእኛ ጊዜ የሚል ነገር ሲያነሳ ነበረ። ስለዚህ ምግብ ምናምን 8 ብር ነበር። እሱ 10 ብር ከያዝክ በጣም በቃ ሀብታም ነህ። ቢያንስ ምግቡን ለ2 ትበላለህ። ሻይ 2 ብር አድርገህ ከአንድ ጓደኛ ጋር ምናምን ጮማ ወሬ እያወራህ ሻይ እና አሁን ላይ ግን ግቢ ውስጥ ኤቭሪ ነገሮች ምናምን በጣም ኮስት ይሆናል። ጆሲ ምን ፌስ አድርገህ? አይ በተለይ ከቅርብ ጊዜ በኋላ በጣም ጨምሯል የእያንዳንዱ ወጪ ምናምን። ግቢ ተማሪ አንዳንዴ አይዶን ነው ያው ውስጥ ስላላችሁ እናንተ ታውቃላችሁ፣ ግን ውጭ ካለው እኩል በጣም ብዙ የምትፈልገው ነገሮች ይኖሩሃል ማድረግ የምትፈልገው ምናምን። በዛ ላይ ደግሞ ስራ የምትሰራ ከሆነ ብዙ ነገር ያስፈልግሃል እና ከፋሚሊ በሚመጣልህ ኢንካም ያንን ሁሉ ሃንድል ማድረግ በጣም ከባድ ነው። ደጋግበህ ምናምን መደወል ሊኖርብህ ይችላል። ሶ ራስህ ስትሰራ የሆነ ኢንካም የምታገኝ ከሆነ እሱ ላይ ፎከስ የምታረግ ከሆነ በጣም ባላንስ እንድታረግ በጣም ይረዳሃል። አይ ቲንክ እንደውም አሁን ያነሳው እንትን ላይ ፋሚሊ መጠየቅ የሚባለው ራሱ አንድ ሌላ ስትራግል ነው። ያ አሁን እንትን አደርጋለሁ። እንዴት አስባችሁት? ይሄ በጣም ፋሚሊ ላይ ዲፔንደንት መሆን እስኪ እሱን እናንሳው። የግቢ ተማሪ ነው። በተለይ ደግሞ ሩቅ ቦታ ስትሄድ ምናምን ነገር ለምሳሌ ከነበርክበት ከተማ ወር ደግሞ ፋሚሊ ካለበት ከተማ ስትወጣ እንዴት ነው ከቤት የወጣ ያህል አይነት ስሜት አለው አንዳንድ ጊዜ እና እንዴት ነው መልሼ ፋሚሊ የሚጠይቀው ምናምን ይላል። አንዳንድ ሰው እንደዛ ነው የሚያስበው። ለምሳሌ እኔ እንደዛ ነው የማስበው። አንተ እንደዛ ነው የምታስበው? አዎ ማለት እንዴት ከወጣው ወሩ አይበቃኝም እኮ አይደርስም ወሩ ለመጠየቅ ምን ጊዜው አይሄድም እንዴ ምናምን። ለፋይናል ሲሆን ይሮጣል እሱ አለ ማለት I have the time, I have the skills እና ሜክ ማድረግ እችላለሁ ብዬ ስለማስብ ለምንድን ነው ወደ ቤት ምደውለው ብዬ ማስባለሁ አንዳንድ ጊዜ እና ግን ይከብደኛል። ለምንድን ነው ባላውቅም ትንሽ ያዝ ያደርገኛል ደውሎ እስኪ ብር ላኩ ምናምን ነገር ማለት ግን ያው አንዳንዴ ያስፈልጋል። ስለዚህ ያለህን ነገር ተጠቅመህ ራስንም በዛው ማናጅ የምታደርግበት ነው። ግቢ አክቹዋሊ ብዙ ነገር የምንማርበት ነገር ነው። ለምሳሌ ስራ ራሱ ባንሰራ ፋሚሊ ብር ይልክልናል መጀመሪያ ላይ እንዳልነው ማለት ነው። እሱን ራሱ ማናጅ አድርጎ አትሊስት ኔክስት ታይም እስኪላክ ድረስ ያለበትን ታይም በደንብ መጠቀም በጣም ትልቅ የስኪል ምን ለምደው ነገር ማለት ነው። ታይም ማናጅመንት አለ፣ ክላስ መሄድ፣ ኢቨን አጠናን ራሱ ሁሌ እኮ ዘና ብለን ቀኑ ሙሉ ማታ ማጥናት ብቻ እኮ ላያሳልፈን ይችላል። እሱን ማወቅ ራሱ አንድ የተማሪ ስኪል ነው ብዬ አስባለሁ። ግን ኮንትሮቨርሻል የሆነ ኢሹ ውጭ ላይ በጣም በምሰማው ስፔሻሊ ወደ እቃ ልትገዛ ምናምን ነገር ይገጥሞ ከሆነ ነው ተማሪ ነኝ ካል ገንዘቡ ያለው እናንተ ጋር አሁን እንደዛው ነው አይገባኝም ለምን እንደሆነ በጣም ሪሰንትሊ ስለገጠመኝ ማለት ነው። ሜቢ እናንተ ፌስ አድርጋችሁ ሊሆን ይችላል። ምክንያቱም ውስጥ ስትሆን ወይ ደግሞ በጣም ተማሪ ስትሆን ምናምን ነገር ሰው ምንድነው አቴንሽን ላይክ የሚያስበው ምንድነው እነሱ ኢማጂኔሽናቸው ውስጥ ያለው ምንም ወጪ የለብህም። ቅድም ያነሳው ማለት ነው ቤት ኪራይ የለብህ ምን የለብህ ፋሚሊ ላይ ነው። ከዛ ገንዘብ ይላክልሃል ኤቭሪቲንግ በቃ ሙሉ ላይክ አንተ ተሟልቶልሃል ተብሎ ስለሚታሰብ ማለት ነውና ገንዘብ እናንተ ጋር ላይ ይባላል በደንብ እንደው ተማሪ ጋር ማለት ነው። ደግሞ አሁን ከእናንተ ተነሳችሁ ግቢ ተማሪ ሆነው ገንዘብ ሊያስገኙ የሚችሉ ስኪሎችን ስለመማር ምን ታስባላችሁ? በጣም ጥሩ ጥያቄ ነው። ይቻላል እውነት ለመናገር በደንብ ገንዘብ የሚያስገኙ ስኪሎች በደንብ አሉ። በደንብ አይናችንን ከፍተን ማየት ከቻለን ከዛ ኢንቫይሮንመንታችን ምንድነው የሚፈልገው የሚለውን በደንብ ማየት ከቻለን በደንብ ማግኘት እንችላለን ብዬ አስባለሁ። በጣም ብዙ ስኪሎች ስላሉ ማለት ነው። ቤዚክሊ እኛ የሚጠቀምነው እሱ ሜተር ስለሆነ ማለት ነው። ፍሪላንስም ስናደርግ በግራፊክሱም በምናምንም ነገር ስፔሻሊ አሁን ዘመኑ የቴክኖሎጂ ነው። ዲጂታል ነገሮች በጣም እየበዙ ነው። አድቨርታይዝመንቶች በጣም በዝተዋል። ለእኛ ኢዚ የሆነው ነገር ስፔሻሊ ከፊልዳችንም አንጻር ሞር ከዲጂታሉ ጋር የተገናኙ ነገሮችን ማድረግ ነው። አንዱ ስኪል ምንድነው ግራፊክስ ዲዛይኒንግ ምናምን ነገር ሊሆን ይችላል። እነሱን ስኪሎች ዴቨሎፕ ማድረግ ማለት ነው እና ተማሪ ሆነ እነዚህን ስኪሎች ዴቨሎፕ ማድረግ በጣም ጠቃሚ ነው። ምክንያቱም ኢን አዘር ዌይ ላይክ ለምን
ይሄ ፋይናንሻሊ ራስንም ሰፖርት ከማድረግ አንጻር በደንብ ስለምትጠቀምበት ማለት ነው። አይ ቲንክ ያንን አስባለሁ። ወይ ከምንለማመደው ማለት አሁን ለምሳሌ እሱ ቪዲዮ ኤዲት ያደርጋል፣ ግራፊክስ ምንም ግራፊክስ ሰራለው ምናምን ነገርና ኢቨን እሱ ራሱ ባይሆን ካሜራ ፊት ለፊት ቀርቦ ራሱ ማውራት መቻል። አሁን ለምሳሌ ማስታወቂያ በጣም በዝቷል። በተለይ ቲክቶክ ላይ ምናምን ነገር ሁሉም ሰው ይፈልጋል ማስታወቂያ በቀኑ ለቪዲዮ ምናምን እንዲለቀቅለትና በቃ ቃላትን መርጦ ካሜራ ፊት ለፊት ማውራት መቻል ራሱ አንድ ስኪል ነው። ኢቭን ሰዎች ሃይር ይደረጉበታል። አሁን እኛ ለምሳሌ ሄደን እነሱን ነው የምንቀርጸው። አስቡ እንግዲህ የእሱም ታለንት ሆኖ የእሱም ስኪል ሆኖ ማለት ነው በቃ ማውራት መቻል። ወርቶ አደር ሰርቶ አደር ምናምን ይባል የሚገርም እና ከካሜራ ፊት ለፊት እና ከካሜራ ጀርባ የሚባሉ ስኪሎችም ስላሉ ማለት ነው። እኛ እንደውም አብዛኛውን ጊዜ አይ ቲንክ ከጀርባ ነው የምንሆነው። እንደዚህ አይነት ስኪሎች አሉ። ለምሳሌ ግራፊክስ፣ ሶሻል ሚዲያ ማኔጅመንት፣ ቪዲዮ ኤዲቲንግ አለ፣ ኮንተንት ክሪኤሽን አለ። እነዚህ ነገሮች አሉ። ካሜራ ፊት ለፊት ስንሆን ደግሞ አሪፍ ሞዴል መሆን አለ፣ ማውራት መቻል። በጣም እኔ ስፔሻሊ ስትራግል ማድረገው እንደውም ግራፊክስን የምወድበት ብዙ ከካሜራ ጀርባ እሱም ታዋረዋል። አይ ቲንክ ከሀሳባችሁ እንደተረዳሁት የግድ ያ ስኪል ከግራፊክስ ጋር የሚገናኝ ምናምን መሆን አይጠበቅበትም። ሰው እኔ ጋር ያለው ስኪል የትኛው ነው የሚለውን ምናልባት ይህንን የሚሰሙ ልጆች እኔ ጋር ያለው ስኪል የትኛው ነው የሚለውን ላይክ በደንብ ጊዜ ወስደው ማየት እና ያንን እዛ ላይ ኢንቨስት ማድረግ ይጠበቅባቸዋል። አይ ቲንክ ይሄ በጣም አሪፍ እንትን ነው። ብዙ ጊዜ ጀስት ስኪል በጣም ዴቨሎፕ ማድረግ አለባችሁ። በቃ ከምትማሩበት ጎን ለጎን በደንብ ገንዘብ ልታገኙ የምትችሉበት። ገንዘብ አገኛችሁ ማለት ጀስት አሁን እንደ ክርስቲያን ስናስብ እኛ ጀስት ወጥቶ ኦቨር እያደረጉ እየጠጡ ምን እያሉ ምናምን ላይፍን ኢንጆይ ማድረግ የሚለው አይነት ሀሳብ አይደለም። ለሚያስፈልጋቸው እግዚአብሔር በህይወታችን ሊያስበው ዓላማ አለ፣ ያሰበው እቅድ አለ። እሱን ፉልፊል ለማድረግ እንደ አንድ ግባት አድርገነው የሚያስፈልገንን ነገሮች ከተመቻቹ የበለጠ ሰርቭ ለማድረግ የበለጠ ህልማችንን ለመኖር እቅዳችንን ለማሳካት ይረዳናል ብለን ነው የምናስበው እንጂ የሆነ ሾው ለማድረግ ምናምን አይደለም። ይሄኛው ነገር በጣም ሀይሊ ሲደጋገም አሁን ቲክቶክ ስክሮል ስታደርግ ምናምን በወር 35,000 ተማሪ እያላችሁ የምትሰሩበትን ምናምን ይላል ማለት ነው። የት ነው ያለው ምናምን ትላለህ ማለት ነው። እና ዩቲዩብ ላይ ደግሞ ይሄ ነገር የሚሆናል ተማሪ እያላችሁ በሳምንት 10,000 ብር ካልሰራችሁ እየተማራችሁ አይደለም ማለት የት ነው ያለሁት ምናምን ትላለህ። ከዛ ምንድነው ውስጥ ያለው እንትን በቃ ስኪል ምንድነው? ምን አውጥቼ ነው? ቅድም አሁን ለቲሲ እንዳለው ይሄ አሁን ከካሜራ በፊት ከካሜራ ጀርባ ምናምን እና አንዳንድ ጊዜ ምንድነው እኔ ጋር ያለው ብሎ ማወቅ በጣም ከባድ ነው። አንዳንድ እሱኛውን እንዴት ነው ሰው መለየት? እንዴት እናንተ ዲስከቨር አደረጋችሁ? ቪዲዮ ኤዲት፣ ግራፊክስ ጌታ ተናግሯችሁ ነው በነቢያት? እኔ ግራፊክስ ከጀመርኩ አይ ቲንክ 8 ዓመት ምናምን ነገር ሆኖኛል። 8 ዓመት እድሜ ላይ ሄዳል። ሰከንዲር ነው። ለማንኛውም በሚኒስትሪ እንደጨረስኩ ነው እና ፒሲ ተገዛልኝ ጥሩ ውጤት ስላመጣው እና ያኔ ቲቪ ምናምን ነገር አይ ነበር እና ምንድነው የሆነ ማስታወቂያ አየሁ። ከዛ በቃ አስጠላኝ ማለት እንደዚህ ነው የሚሰራው አይነት ነገር ምንድነው ማለት እንደዚህ የሚያስጠላ ማስታወቂያ ማስተዋወቅ ይሆናል። ያኔ ልጅ ስለሆንኩ ምን እንደሆነ መለየት አላወቅኩም። ለካላ ምንድነው የሚያስጠላው ነገር ብዬ በደንብ ማወቅ አልቻልኩም ነበር። ግን በጊዜ ሂደት ምንድነው ፒሲ ላይ ፎቶ ምናምን ማንሳት ጀመርኩ። ግራፊክስ የጀመርኩት በዚህ በፎቶግራፊ ፎቶ ማንሳት ጀመርኩ፣ ኤዲት ማድረግ ጀመርኩ። እያለመጣና ግራፊክስ ላይ ከሚባል ነገር አለ ምናምን ነገር የሚለውን ዲስከቨር አደረኩ እና እቺ ማስታወቂያ ትዝ አለችኝ። እዛ እስኪ እቺን ነገር አስተካኪ ልስራት ምናምን ብዬ ጀመርኩ። ያኔ ነው ስፓርኩ የመጣው ማለት ነው። በቃ በፕሮግረስ 2 ዓመት ምናምን እያለ አንዳንድ ጊዜ እንደክማለን። የሆነ ጊዜ እንደውም በቃ ያስጠላኛል ብዬ ትቼ ነበር። አጠፋሁት ምናምን ከፒሲ ላይ ምናምን ዘጋሁትና ቁጭ አልኩ። የቀጥለው ቀን ስላልቻልኩ መልሼ ጫንኩትና ድጋሚ ጀመርኩ ማለት ነው። መመክረው ነገር ቢኖር ለምሳሌ ሰው የሚፈልገውን ነገር የሚያውቀው በተለይ ደግሞ አሁን እኛ እንደዚህ ስኪል ኖሮን ምናምን የምንለው ከታይም በኋላ ነው አለ የሚወደውን ነገር ሰው መጀመሪያ ቢያውቅ አይ ቲንክ ጥሩ ይመስለኛል። ማለት ሰው አይታወቀውም። መጽሐፍ የሚወድ ሰው አለ፣ መሳል የሚወድ ሰው አለ፣ ማውራት የሚወድ ሰው አለ እና ከነዚህ ነገሮች ነው የሚጀምረው። ሰው ከነዛ ተነስቶ
ቀስ በቀስ ማዳበር፣ ኦፖርቹኒቲዎችን መፈለግ ምናምን ነገር ከዛ ጋር ሪሌት የሚያደርጉትን ማለት ነው። አይ ቲንክ በዚህ መንገድ ሰው የራሱን ስኪል ማወቅ ይችላል ብዬ አስባለሁ። አንድ ገጠሜ ላስታውስ። ፌሎ ላይ ሊደር ነበርኩኝና ያኔ ሊትሬቸር ዲፓርትመንት ውስጥ በጣም ሎድ በዛብን የሆነ ሰዓት ትዝ ይለኛል። ከዛ ራንደምሊ ነው ላይክ እኛ ቲም ውስጥ የነበረችን ሊደሩ ስለነበርኩኝ የሊትሬቸር ቲም። ከዛ ራንደምሊ አንድ ልጅ አየኋትና በቃ አንቺ ነገ ግጥም ጽፈሽ ነው የነሳፍ ነገር አልኳት ማለት ነው። ሎዱ ስለበዛብን ለመቀነስ ማለት ነው። ከዛን ቀን በኋላ ገጣሚ ሰው አታውቀውም ነበረ። ሎዱ በዛ ኮንቴንት የሚያስፈልግበት ታይም ነበር። ከዛ ላይክ ጻፊ ምናምን ነገር አለ። ከዛን ቀን በኋላ ላይክ በጣም ገጣሚ ሆነሽ ማለት ነው ሊትራሊ እና በጣም የሚገራርሙ ግጥሞችን ነው የምጽፈው ምናምን ነገር እና ላይክ ትዝ ይለኛል የመጨረሻ ሰዓት ለመጨረሻ ጊዜ ስንገናኝ ያስታውሳለሁ። ያኔ እንደዛ ካልክ በኋላ ምናምን ነገር አለ አይደል ላይክ አንዳንድ ጊዜ ራንደምሊ ሊመጣልህ ይችላል። እንደዚህ ስኪልን አታውቀውም ላይክ ሞክር በሚባል አይነት ስታፍ ነገር ልታገኝ ትችላለህ። ቅድም እየተናገረው ነበረ ብዙ ጊዜ እንደዚህ ወደ አድቨርታይዝመንቱ ምናምን ነገር ስንመጣ መሰረት የሚሆንን ቤዚክሊ ቸርች ውስጥ ነው እና ሁላችንም ከቸርች ስለወጣን በጣም ስላደግንም እዛው የመጀመሪያ ጊዜ አስታውሳለሁ። ፕሮባብሊ ከ8 ወይ ከ9 ዓመት አጋጣሚ እንደዛ ነበር። እኔ ጋር ፎቶ የማንሳት ምናምን ነገር እድሉን አገኘሁ። በጣም ህፃን ነበርኩኝ፣ ኦልሞስት ቲኔጀር ሊትራሊ ህፃን ነበርኩኝ እና ካሜራ ተሰጠኝ። እንዴት ነው የምቀርጽ እራሱ አላውቅም። ቤዚክሊ ግን ሞከርኩኝ፣ ደስ አለኝ፣ ወደድኩት ምናምን ነገር። ከዛን ቀን በኋላ ካሜራ በደንብ መሰጠት ተጀመረ ማለት ለኔ እና እንደዛ እያለ እያደገ መጣ። ከዛ በኋላ ነው በደንብ ፍሪ ታይሞችን ሳገኝ ከዛ ግራፊክስ ምናምን የሚባለውን ነገር ዲስከቨር ማድረግ የጀመርኩት እንደዚሁ ማለት ነው እና አንደኛ ኤክሳይትመንት የምትሆንበትን በጣም ኤክሳይትድ የምትሆንበትን ነገሮችን በደንብ አይደንቲፋይ አድርገህ ከዛ በኋላ ምን ላይ ነኝ ጎበዝ፣ ምንድን ላይ ደስ አድርግ ደግሞ ሰው ኢንከሬጅ የሚያደርገኝ ቤዚክሊ አንዳንድ ጊዜ ላታውቀው ትችላለህ። አንተ እኮ እንትን ላይ እንደዚህ ጎበዝ ነህ እኮ ምናምን ልትባል ትችላለህ እና እሱም ሞር በዴቨሎፕ እያደረግ ስትመጣ አይ ቲንክ ስኪል እየሆነም ይመጣል ብዬ ማስባለሁ። በደንብ እሱን ዴቨሎፕ እያደረግ ምናምን ነገር በዛ አጋጣሚ ነበር እንደውም እኔም ወደ ግራፊክሱ ዓለም ገባው። እዛ በደንብ እየሰራሁበትም የመጣሁት ማለት ነው። ፕሮግረሱ ላይ ግን እንዴት ነው? ለምሳሌ አሁን የሆነ ነገር እንዳለክ ዲስከቨር ማድረግ ላይ ትጀምርና አንዱን ነገር አሁን ብዙዎቻችን ጋር የምናየው የሆነ ነገር እንጀምርና ወደ ሌላው ሽፍት እናደርጋለን። እዛ ውስጥም ትንሽ ጊዜ አሁን በተለይ ያለው ጀነሬሽን እንደዛ ነው። የሆነ ነገር ላይ ፕሮግረሱን ጠብቆ መቆየት ያን ነገር ማሳደግ ላይ የሆነች ማስታወቂያ ስናይ እንዴ ለምን ወደዛ ነገር አንሄድም ብለን ቶሎ ሽፍት እናደርጋለን። እና ግን አሁን ዛሬ ላይ ያላችሁበትን ነገር የሰራው እኮ ፕሮግረስ ነው አይደል? በዛ ነገር ውስጥ የነበራችሁ ቆይታ ምናምን ነው። 8 ዓመት ማለት በጣም ሎንግ ታይም። ሶ እንዴት ነው እዛ ላይ ምንድን ነው እናንተ ጋር ያለው አድቫይስ ከነበራችሁም ነገር አንፃር? ኮንሲስተንት ከመሆን ያው አሁን እንዳልከው ላይክ ብዙ ነገር እናያለን ማለት ትሬንድ የሆነ ዘመን ላይ ያለን ማለት የሆነ ነገር አንዴ ቡም ያደርጋል፣ ከዛ ይቆማል፣ ሌላ ነገር ያደርጋል ምናምንና ኢቭን ትምህርት ቤት ራሱ የገባንበትን ነገር ብናስብ ደሞዝ አስበን ነው እንደምንገባው ትምህርት ቤት ሲገባ ማለት ሰፈር እንደው እዛ አስገብተሽ ተገላገይ እና አብዛኛው ተማሪ ግቢ ውስጥ እኔ ራሱ ማየው ምንድነው የሆነ ዲፓርትመንት ስንመርጥ ማለት በኋላ ላይ እንደዚህ ይከፈለኛል ምናምን የሚል ነገር አለ እንጂ የምር የውስጣዊ ፍላጎት የሚባለው ነገር አብዛኛው ጊዜ ዴድ ነው ግቢ ውስጥና ከስኪል ጋርም እንደዛው ነው። የሆነ ወርድ በጣም ተለምዳ ነበረ ያበላል እኮ አካውንቲንግ የገቡ ልጆች ቢሰልፉ ሳውት ሱዳን ነው ይደርሱ። የሆነ ጊዜ እሱ ነበር አንተ አሁን ያው ኢቲኤም መጣ የአካውንታንት ስራ መስራት ጀመረ። በጣም በቃ አካውንቲንግ ፋይናንስ ኤፍቢ እኔ ፌስቡክ እንጂ የዲፓርትመንት ስም አይመስለኝም ነበር። ዛትማች እሱኛው ሲወጣ ገንዘብ የትኛው በደንብ እንትን ያደርገኛል የሚለውን በማሰብ ነው። ቀጥል ብሶት ሲሆን በቃ ያው በተለይ እንትን ይመስለኛል ሶፍትዌር ሶፍትዌር ነክ ነገሮች ያው ለመማርም ቀላልም ስለሆነ አሁን ጊዜ ላይ ግቢ መሄድ ራሱ የሚያስፈልገን አይመስለኝም። እና ይሄ ያበላል የሚለውን ኮንሰፕት ማለት የሆነ ያህል ማየት አለብን። ማለት ማይጠቅም ነገር ወይስ ተምረን ቁጭ ማለት የለብን። ግን ደግሞ የምንወደው ነገር እስከሆነ ድረስ ማመን አለብን። መጨረሻ ላይ በቃ እንሰራበታለን፣ እንቀየርበታለን የሚለውን ነገር እያሰብን ነው እንጂ የምንጀምረው የሆነ ነገር ይሄ አሁን ለምሳሌ 8 ዓመት በፊት ስጀምር ዛሬ እንደው ፍሪላንስ ያደረኩ እየተከፈለኝ ራሴን ቺ
የምፈልገውን ነገር አደርጋለሁ ብዬ አይደለም እና በቃ ስለምወደው ነው ያኔ ማለት ነገሮች ሲያምሩ ደስ ይለኛል በደንብ ግልጽ ኮሚኒኬሽን ሲኖር ደስ ይለኛል እና ዛሬ የሆነ ኪ ነገር ሆኖ ኤቭሪ ፕሌስ ላይ ያለና እሱ ነገር ይመስለኛል አክቹሊ ለአንድ ሰው በጣም ፐርሲስተንሲ እና የኮንሲስተንሲ የሚባለው ነገር በጣም ከባድ ነገር ነው በጣም በጽናት መቀጠል ከዛ አንድ ነገር ደግሞ ጥብቅ አድርጎ ለረጅም ጊዜ ይዞ መቆየት ምናምን ነገር ያው ሰው ነን ስፔሻሊ ደግሞ ብዙ ነገር ያምረናል ደግሞ ወጣት ስንሆን ደግሞ በእግዚአብሔር ስም በጣም ብዙ ነገሮችን መነካካት መግባት ምናምን ነገር ደስ ይለናልና ምንድነው እሱን ከዛ ነገር በጣም ራስ እንድትቆጥብ የሚያደርግህ አንዱና ትልቁ ነገር የምትፈልገው ኢንትረስትህን ማወቅ ነው ቤዚክሊ ቅድም ለቲም ሲያነሳው እንደነበር ማለት ነው ዋንስ አንዴ ኢንትረስትህን አይደንቲፋይ ካደረግ ከዛ በኋላ ለዛ ነገር ራስ ዴዲኬትድ ሆነ መቀጠልና ራስህን መስጠት አይ ቲንክ ከባድ ነው ብዬ አላስብም ምክንያቱም ሞር ጊዜህን ከሱ ጋር እያሳለፍክ ነው የምትመጣው ምናምን ነገር እና ሳትወድ በግድ ብሮድ ከነበረው ነገር ስፔሲፊክ ወደሆነ ነገር ትመጣለህ ማለት ነው አይ ቲንክ እንደዛ ብዬ አስባለሁ ይሄ የምትወደው ነገር የሚለው ነገር በጣም ወሳኝ ለምሳሌ አሁን አብዛኛው መጽሐፉን ማንበብ የሚከብደው ሰው ይሄ ምንድነው ንባብ ምናምን ይሄ ብዙ አይመስጠኝም የሚል ሰው ግን ፍላጎት ደግሞ ካለው ጀስት የሚመከረው እንዴት ነው በቃ በሚወደው ነገር እንዲጀምር ስፖርት ነው የሚወደው ኳስ ምናምን የሚወድ ከሆነ ዝም ብሎ የኳስ እንትን ሰጡ ወይ ጋዜጣ ወይ መጽሔት ወይ የሆነ ነገር ደስ ብሎት ነው በቃ እና ተጫዋቹ በቃ 42 ቁጥር ጫማ ነው የሚያደርገው ማሊያው መጀመሪያ ክለብ ላይ 18 ነበር ከተሸጠ በኋላ እንዲሆነ መስጦት ነው በቃ የሚያነብ አይገርምም የማሊያ ቁጥር መለየት ምናምን እያለና ሳይንስ ደግሞ የሚወድ ከሆነ እንደዛ ፊክሽን የሚወድ አይነት ነገር ከሆነ እንደዛ እየተደረገ ምናምን ዲር ነው የሚደረገውና በጣም አሪፍ ነው ዝንባሌያችን የምንወደው ነገር ላይ ስለሆነ ማለት ነው አንዳንድ ጊዜ ስኪሎች እሺ ይኖራሉ ከዛ ግን የት ነው የምትሸጣችሁ እንዴት ጀመራችሁ እናንተ እድሉን እንዴት አገኛችሁ ነው ወይስ በመልሴ ከደጅ ቆሞ ያንኳኳልኛል እንደሚለው መጥቶን ያንኳኩ ወይስ ሂዳችሁ እንዴት ነው ይሄ ስኪል አለኝ መሸጥ እችላለሁ ምናምን ብላችሁ ይሽጣችሁባችሁ ፕላትፎርሞች ምንድናቸው መደባበቅ አይቻልም አሁን የምናወራው የሚሰሩ ፕላትፎርሞች ወይ የኛ ጊዜ ወይ ከ8 ዓመት በፊት ብዬ ከጀመርኩ ይከብዳል አሁን አለው ነገር አሁን በቃ እቺ በቂ ነች የሆነ ነገር ለመልመድ ማለት የሆነ ነገር ሳይሆን ሁሉንም ነገር ለመልመድ ለማድረግ ራሱ አለውና ያው እኔ ስጀምር ኦብቪየስሊ እንዳልኩ የሆነ ማስታወቂያ ያየው አስጣላኝ ስለዚህ ፒሲው ነበረኝ ፒሲ ላይ ጫንኩ ሶፍትዌር ፎቶሾፕ ምናምን ጫንኩና በቃ ለማሳከል ሞከርኩ እውነት ያስጣላል የዛን ጊዜ ሰራሁት ነገር ከዛኛው ግን ይሻላል በእኔ ሰርቶት ማለት ነው እንደዚህ አይሰሩትም እንዴ እና በቃ አላ ከትናንሽ ነገር ካሉ ነገሮች ስንጀምር ነው አብዛኛውን ጊዜ ስኪል ራሱ የሚመጣው አሁን ለምሳሌ ፎቶ ከማንሳት ዛሬ ግራፊክስ ምናምን ነገር ሰራለሁ ብዬ አይደለም የመጣልኝ ነገር ማለት ነው ኢቨን ቸርች ራሱ ሳገለግል እኔ ነበርኩ ሚዲያ ቲም ምናምን ነገር ፎቶ ማነሳው ሰው አስጨንቅ ነበር ምናምን ነገር ያኔ አልገባኝም ነበር ጥቅሙ ግን ያው የዛሬን ያርጎና ሰው ቤቱ ቁጭ ብሎ እየተገለገለ ነው እሱ ነገር አለና ይጀምራል ማለት ስኪል እንዴት ላስረዳው ይሄ ይከብዳል እንትን ይሄ በራን ፋክቶ መጣ ምናምን ነገር እሱ ሌላ ኬዝ ነው አንኳክተን ነው አይ ከባድ ነው አንዳንድ ጊዜ እንደ ጀማሪ ስትሆን ደግሞ ስፔሻሊ ስራላችሁ እንደትል ትችላለህ አንዳንዱ ነገር አሳይተህም ሊሆን ይችላል ፖርትፎሊዮ ሳይቀር ቤዚክሊ እና ደግሞ ምን ያሁን ክላስ ወስጄ ነበር የሆነ ሰሞን ላይ ግራፊክሱ ላይ ማለት ነው ለምን የግድ ስለሚያስፈልግ ሰርቲፊኬት አንዳንድ የሚጠይቅህም ማለት ሲወስ የምትጠይቅ ይችላል ምናምን ነገርና የግድ ስለሚያስፈልግ አትሊስት ሰራና ፖርትፎሊዮን ታዘጋጃለህ በረም ከዛ ላይክ በኮሙኒኬሽን ነበር በረም በኔ ሰራ የነበረው ቤዚክሊ ማቃቸው ሰዎች ሲኖሩ ምናምን ነገር እንደዚህ እኮ ተመረለ እንደዚህ እኮ አድርጌያለሁ ምናምን ክላይንቱን ራሱ ሄደ አውርታው ማለት ነው ኤግዛክትሊ ከዛ ፍሬንድም ሊሆን ይችላል አሁን ለምሳሌ ዮሴኔ ጓደኛ አይደለ እንደምሰራ ያውቃል እና ራንደምሊ ሊሆነ ሰው ሊተዋወቅ ይችላል አረ እንትን ፈልጌ እኮ ምናምን ነገር ከዛ እሱ ደግሞ ምን ይላል አረ ቆይ ጓደኛ ያለ ብሎ ሪከመንድ ያደርጋል ቤዚክሊ በእኛ ሰዓት ኮሚኒኬሽኖቹ ናቸው በደንብ ሞር ኢንፍሉዌንስ የሚፈጥሩት ብዬ አስባለሁ ስፔሻሊ በደንብ ሰዎችን አካባቢን ኢንቫይሮንመንትን በደንብ
ኔትወርክ በደንብ ከሰራ ማለት ነው። ስለዚህ አንድ ሶስት ታገኝ ይህንን እኮ ይችላሉ፣ ቪዲዮ ኤዲት ማድረግ ይችላሉ፣ መቅረጽ፣ ግራፊክስ ዲዛይን ማድረግ ይችላሉ ምናምን ሲባል ለምን ድርጅታችሁን አላግዝም? በዚህ ይሄ እንዴት ነው ሰርቭ በማድረግ አይነት ልብ ይለ ማለት ነው። ለአገልግላችሁ ብለት ሄዳለ ከዛ ትረስት ቢውል ሲያደርጉ ለዛ ድርጅት የምትሰራቸው የማርኬቲንግ እንትኖች ደግሞ ይሄ እንዴት ነው ቢፎር ኤንድ አፍተር ካለው አንተ ከመግባት በፊትና ከገባ በኋላ ያለው ለውጥ ከመጣ ጀስት ያኔ ቁጭ ብለ ጠረጴዛ ላይ ትደራደራለህ ማለት ነው። ግራውንድ ይዛል ምናምን ሱፈን አድርገህ ምናምን። አሁን እንትኖች አንዳንድ እንዴት ነው እነዚህ ኦንላይን ላይ ያሉ ሲስተሞች ላይ መስራት የሚቻለው? ምሳሌ ሪሞትሊ ነው የምሰራው ፍሪላንስ አፕወርክ ምናምን የሚባሉ ዳውን ወርክስ አለ ወይ? እንደሱ አይነት ነገሮችን የተወሰነ ሊስት እስኪ ያርጉልኝ። ወይ ፕላትፎርሞቹ ምን እንደሆኑ ብንጀምር ራሱ አሪፍ ይመስላል። ፕላትፎርሞቹ ምንድናቸው? በቃ የሆነ ሰው የኒድ አለው፣ ከዛ በኋላ ደግሞ እሱ ኒድ የሚያሟላለት አንተ ስኪል አለክ መጨረሻ ላይ ጎላቸው ማለት ነው። እነ አፕወርክ፣ ፋይበር፣ ኢቭን አሁን ደግሞ ቴሌግራም ቻናሎች ምናምን ነገር አሉ እና ፍሪ ወርክ፣ ሀሁ ምናምን ነገር፣ ፎይ ጆብስ ምናምን። ሰው ምንም ያህል ላይክ እንትን ቢቀጥል ላይክ ስራ ምናምን ቢኖር የሆነ ፕሮብሌም ያጋጥመዋል። የዛን ጊዜ ነው የኛ ስኪል መጥቶ ላይክ ያን ፕሮብሌም ሶልቭ የሚያደርገው ማለት ነው። እነዚህ ፕላትፎርሞች ላይ ራስን ማስቀመጥ መቻል፣ ቅድም አንስቶት ነበር፣ ፖርትፎሊዮ ቢልድ ማድረግ አለ። ራስን የቱ ጋር ነው ያለሁት የሚለውን ነገር ሌላ ሰው የምናሳየው ፖርትፎሊዮ ሲኖረን እና ፕላትፎርሞች አሉ የሚመስለው በቃ እና አፕወርክ አንተ የምትጨምራቸው ካለ ፋይበር እና አብዛኛውን ጊዜ ኢቭን ፕላትፎርሙ ላይ ራሱ መቀመጥ አይጠበቅብንም። ለምሳሌ አፕወርክ ላይ አሁን በዚህ ሰዓት መግባት ማለት ሰቢት ስትራግሊንግ ነገር ነው እና ማለት ሰው ብዙ ሰው እየገባበት ነው ምናምን ነገር ስሞር ኦፍ ክላይንት አለ ማለት በየቦታው ክላይንት አለ። ኢቭን ኦንላይን ራሱ መሄድ ያስፈልገንም አንዳንድ ጊዜ ኮሚኒኬሽን ጉዳይ ነው። ሰው መንገድ ላይ ምናምን ስናገኝ እንደዚህ እኮ ምናምን እሰራለሁ። ኢቭን ሰው መስማት ራሱ አንዳንድ ጊዜ ትልቅ በር ይከፍታልና ይመስለኛል እንትን ነው። እነዚህም ፕላትፎርሞች ቤዚክሊ በደንብ ያኔ በእኛ ስንጀምር ሰው በጣም ቢገር ቪዥን አድርጎ ነበር የሚያስቀምጥብን የነበረው እና የሚሰራበት አለ። እውነት ለመናገር ግን እንደየፊልዱ ይለያያል። አሁን ላይ የምታገኘው ገንዘብ ምን ያህል መጠን እንዳለው ምናምን ነገር በእነዚህ ፕላትፎርሞች በደንብ ማግኘት ትችላለህ፣ ሰውም ክላይንቱም ስላለ ማለት ነው። ግን ራዘርዛን ከዛ የተሻለ አሁንም ቅድም እንደነገርኳችሁ ኢንቫይሮንመንትን ማየት ነው በደንብ የሚያዋጣው ብዬ የማስበው። ምክንያቱም ገና አልተሰራም ይሄ ፊልድ ላይ እኛ ሀገር በጣም ብዙ ሰው ይፈልጋል፣ በጣም ማለት ነው በጣም ሰፊ ነው እና ሰው ይከብደዋል። አሁን ለዛ ሪኳየርመንት ለማዘጋጀት ለነዛ ፕላትፎርሞች ራሱን ሪኳየርመንቱን አዘጋጅቶ ወደዛ ውስጥ ለመግባት በጣም ከባድ ይሆንበታል። ስፔሻሊ እንደ ጀማሪ ስለሆነ እያሰብን ያለ ነው ማለት ነው። ምክንያቱም ኤክስፒሪየንስ ላይኖርህ ይችላል፣ ገና እየፈለክ ነው ምናምን ነገር። ከዛ ወደዛ ቶሎ ገብታ አፕወርክ ላይ ይሁን ይሄን ሰርቻለሁ ብለህ ማስቀመጥና ከዚያ ያን ሰው ገበያውን ማግኘት ሊከብድ ይችላል እንደ ጀማሪ ለቢግነር ማለት ነው። እዛ ላይ በደንብ ከመጨነቅ ይልቅ ኔትወርክህን በደንብ ማብዛት በጣም አስፈላጊ ነው ብዬ ነው የማስበው። አንዳንዱ ቤዚክሊ ቅድም ያነሳው ሀሳብ ስላለ ማለት ነው ቲክቶክ ላይ ምናምን ዩቲዩብ ላይ በደንብ ኮንተንት አድርገው የሚመጡ ሰዎች ስላሉ ነው። እሱን ነው እኔም ልጠይቅ የነበረው። ሶሻል ሚዲያውን ራሱ መጠቀሙ ራስን ለማስተዋወቅ ምን ያህል ይጠቅምሃል የሚለው ፕላስ እየሸጡ እኮ ነው በደንብ ይሸጣል። ይሸጣል፣ እኛም እንገዛለን። እሺ ቀጥል። እና እነዚህ በጣም ስለበዛ ነው አይ ቲንክ ሰው ሞር በጣም ፎከስ ወደዛ እየሆነ ኮምፕሊኬትድም ይሆናል እኮ። አሁን አፕወርክ ላይ እንዴት መስራት እንዳለብን ቲዩቶሪያል ይልህና ረዥም ሰዓት ነው። አሁን ዲስ ዋን ኢዝ ጉድ። አሁን ይሄ እንዴት ነው ያለህን ስኪል ማወቅ፣ ኢንቫይሮንመንትን አጥንተ ምን በቃ መለዋወጥ እንችላለን የሚለውን ነገር ከዛ ኔትወርክን እያሰፋ መሄዱ ኢዚሊ ለሚጀምር ሰው በጣም ቀላል ይመስለኛል። ኢቨን መጀመሪያ ላይ አይ ቲንክ ፍሪሊ መስራት ያዋጣ ይመስለኛል። እንደ ኤክስፒሪየንስ ማለት እስከሆነ ደረጃ ድረስ እኛም የሆነ ያህል እንትን ሂስትሪ እንፈልጋለን እንላችለን እንደዚህ ሰርቻለሁ ማለት ነው ያስፈልገናል። እና አንዳንድ ጊዜ በነፃ አለ የመጀመሪያ ሰሞን በተለይ እንደዛ ብንሰራ አሪፍ ይመስለኛል። እኔ ለምሳሌ አሁን እንደው በቸርች ስለጀመርኩ ነው በደንብ እንትን ያልኩት እንጂ በቃ ማለት በነፃ መጀመር አይ ቲንክ አሪፍ ወይ ይመስለኛል እዚህ ማርኬት ውስጥ ለመግባት ማለት ነው። ራስህን ሶሻል ሚዲያ ላይ
ማውጣት ማስታወቂያ ያዋጣል የሚለው ነገር ለምሳሌ እየሸጡ እኮ እነሱ ግን ጀርባ ናቸው፣ ካሜራው ጀርባ ናቸው። ግን የሚሰሩ ልጆች እኔ አብዛኛው ጊዜ ግራፊክስ ዲዛይነር ስትሆን በቃ ፒሲ ጀርባ ነው እንጂ የምትሆነው ካሜራ ፊት ለፊት ምናምን ነገር መሆን እንትን ይላል እና ራሳቸው የሚያስታውቁ ሰዎች አሉ። አክቹዋሊ ማለት ቶሎ ኦዲየንስ ታገኛለህ፣ ቶሎ ክላይንቶች ታገኛለህ ምናምን ነገር አሪፍ ነው። ኢቨን አንዳንድ ጊዜ ራስንም ማሳየት ራሱ አይጠበቅብህም ማለት ፌስለስ የሆኑ ኮንተንቶች አሉ። ለምሳሌ ወደ ፒሲ ካዞረ ካሜራህን ከዛ በኋላ ዛሬ እንደዚህ አይነት የቸርች ፖስተር እንስራ ምናምን ነገር ብሎ ያላላ ሲሰራ ምናምን ነገር ማሳየትም ይቻላል። ራስን ፐብሊክሊ ማውጣት የመጀመሪያው እንትን ለምሳሌ ስኪል ሲኖረን እኛ ኔትወርክ ራሱ ስናደርግ ሳንፈራ እኔ እኮ እንደዚህ እሰራለሁ ማለት አንዱ ነው። ሶሻል ሚዲያ ላይም ስንወጣ ራሳችንን ታይትል መስጠት፣ ፖርትፎሊዮ ማዘጋጀት፣ ፍሪ ነገሮችን ሰርቶ እነሱንም ማስቀመጥ መቻል የመጀመሪያው ስቴፕ ይመስለኛል። በጣም አሪፍ። እንትን ተቸግራችሁ አታውቁም? ለምሳሌ ከችግር ጀምር ልማዱ እኮ አፉ በሉኝ። ገንዘብ ማግኘት በጣም አሁን አስፈላጊ እንደሆነ ገንዘብ ልናገኝ የምንችልባቸውን ደግሞ ስኪሎች እነዚህ ናቸው ብለን እያነሳ ነው እና እንደ ክርስቲያን ቫሊዩዋችሁን ኮምፕሮማይዝ እንድታደርጉ የሚያደርጋችሁ በጣም ጮማ ገንዘብ ገጥሟችሁ ያውቁ? በጣም አሪፍ ነው። ምናልባት ጥቂት ሰዓቶች ሰርታችሁ ልታገኙ የምትችሉበት ግን ደግሞ ቫሊዩዋችሁን በቃ እንትን የሚያደርግ ነው እና እንዴት ገጥሟችሁ ካወቀ የሆነ ሀፕን ያደረገውን ነገር ከዛ ደግሞ እንዴት ሪስፖንድ አደረጋችሁ እናንተ ነው ወይስ በቃ በንስሐ መለሳለሁ እንደምንም ለስራትና ጻድቅ ሰባት የሚወድ ሰባት ይነሳል ምናምን ሲል አንድ ወደቀ ኦልሞስት ወደ በጣምና ቸርች ያሉ ሰዎች ምናምን ደነገጡ። እንዴት ማለት አንተ ክርስቲያን እንዴት በዚህ አይነት ነገር ውስጥ ትገኛለህ ምናምን እና ሰውየው የሚሰማ ጉድ አይደለም። ከዛ በኋላ ሁለተኛም በዛው ቀጠለ ማለት ነው። ከዛ እንዴት ነው እንዴ በቃ ተወኝ 5 ገና ይቀረኛል እና እስኪ የገጠማችሁ ነገር ካለ እሱን በደንብ እንደውም ለዚህች የምትሆን አይ ቲንክ አንድ ጥሩ ኤክስፒሪየንስ አለችኝ እና ያለፈው ዓመት 2017 ክረምት ላይ መጀመሪያ ከግቢ አቁሜ ስራ መጀመር አለብኝ ምናምን ያልኩ ጊዜ አንድ በሰዓቱ በጣም አሪፍ እድል አግኝቼ ነበር። ከአንድ አርቲስት ጋር ለመስራት ሙዚቀኛ አርቲስት ጋር ለመስራት ማስታወቂያዎችን ለመስራት ለመጠጥ አልኮሎች ምናምን ነገር ለነሱ መስራት እድል አግኝቼ ነበርና እና የመጀመሪያው ቀን ተቀጣጥረን ምናምን ተገናኘና የአርቲስቱ ቤት ሄድን ምናምን ነገር ከዛ በቃ መቅረጽ ጀመርን ምናምን አልኮሉን በጣም ጎበዝ ስለነበርኩ ያኔ በቃ ቪዲዮ እንዴት እንደዚህ ብናደርግ እንደዚህ ሰው ይወደዋል ምናምን በቃ እኔ ነበርኩ ሳስተካክለኝ ነበር። በጣም ደስ ብሎኝ ነበር ማለት የመጀመሪያ ስሬ ነው ምናምን ብዬ ነበር። ከዛ በቃ ቀራረጽን ጨረሰን ምናምንና የካሜራማኑ ቤት ሄድና ቁጭ ብዬ ማሰብ ጀመርኩ። ቸርች ሳገለግል ትዛለኝ ያኔ መጀመሪያ ስጀምር እና እንደ መንፈስ ቅዱስ የተናገረ ሊሆን ይችላልና እግዚአብሔር ይሄንን ስኪል የሰጠኝ ይሄን ነገር ላደርግ ነው እንዴ ብዬ አሰብኩ። ከዛ በቃ ሄድኩ ወደ ቤት። ከዛ በኋላ ሲደወልልኝ ስልኬን ዝግት አደረኩ ማለት ነው እና ምን ብዬ አሰብኩ በቃ ጌታዬን ስኪል የሰጠኝ ወይ ሴኩላር ስራዎች አሉ። ለምሳሌ ማስታወቂያ ምናምን ስንል ለምሳሌ ባንክ ማስታወቂያ ኖርማል ነገር ግን ደግሞ እነዚህን ላይክ ሰዎችን ወደ ሌላ ዳይሬክሽን የሚወስዱ ምናምን ስራዎችን ደግሞ አሉ አት ሴም ታይም እና ለነሱ ነገር የተሰጠን ስኪል ባለ ላይክ ባናውለው እንደ ክርስቲያን አይ ቲንክ ቫልዩአችንን ጠብቀንም አት ሴም ታይም ደግሞ የምናድግበት ነገርም ይመስለኛል። እና የዛን ጊዜ የነበረኝ ለውጥ በቃ እሱ ነበር። አቆምኩ፣ ቁጭ አልኩ ቤት ስራ ቢቀርብኝ ይሻል እንደዚህ ነገር ከምሰራ ብዬ ማለት ነው። እና በዚህ ነበር የጀመርኩት ስራ መጀመሪያ። ከዛ በኋላ ግን ያው በር ተከፈተልኝ 1-3 ስራ እኩል ምናምን ጀግል ማድረግ እና እንደዚህ ነበር። ከአርቲስት ጋር በስክሪን ነው የምታየው ሰው ጋር ደግሞ አስበው በሳምንት 2 ቀን ብቻ ነበር ስራ እና
አብዛኛው ሰው ሳምንቱን ሙሉ ተመላልሶ የሚያመጣውን ብር ነበር ማመጣው። በሳምንቱ ለቀን ሰርተ ማለት ነው። እንደዚህ አይነት ነገሮች ያጋጥማሉ በጣም እውነት ለመናገር ደግሞ ቸርች ውስጥ ስትሆን ደግሞ በጣም የውጪ ነገር ላይክ አይተኸውም ስለማታውቅ ምናምን ነገር ከዛ እስኪ ብሞክረው ልትልም ትችላለህ። እድሉን ስታገኝ ደግሞ ዓለም ስትሰጥ ደግሞ ታውቀዋለህ። በሰፋ አድርጋ ነው የምትሰጥህ። ያኔ ቴምትር ትሆናለህ፣ በጣም ትቸገራለህ፣ ቴምትርም ትሆናለህ። ግን በእግዚአብሔር ከረዳ በደንብ እንትን የማይባል ነገር የለም ብዬ አስባለሁ። ግን ከባድ ነው ለመናገር። ለገንዘብ ካለን ቫልዩ አንጻርስ ለምሳሌ አሁን አንዳንድ ገንዘብ ማግኛ መንገዶች አሉ። አጭበርብረህ ልታገኝ የምትችልበት ምናምን ማለት ነው። አጭበርብረህ እኔ ለቲን ሳየው ለቲን ገንዘብ ሜክ ለማድረግ ነው የማየው ማለት ነው። እንዴት ገንዘብ ከሱ እሰራለሁ ምናምን ብዬ ነው ላስብ የምችለው እንጂ እንደ ክርስቲያን ከለቲ ጋር ቢሆን አማኝ ካልሆነ እንዴት ነው የክርስቲያንን ህይወት የክርስቶስን ህይወት ማንጸባረቅ ያለብኝ ባለኝ በቃ ፕሮሰስ ላይ ማለት ነው። አሁን ብዙ ስካሞች ምናምን ያሉበት እንትን ላይ ነው ያለው። በጣም ደግሞ ዌል ኦርጋናይዝድ ናቸው። ከዛ በኋላ አንተ ደግሞ ቸርች ውስጥ ነህ፣ ብዙ ሰው ወይ ፌሎ የሆነ ብቻ የሆነ ጀማ ሊድ የምታደርግ አይነት ሰው ነህ እና የሆነ በኔትወርኪንግ የሚሰሩ ስራዎች ሲመጡ ማሳመን በቃ ጸልየው አይን እንደገለጡ ማውራት ነው ያለብህ አንተ። ፕላስ አገልጋይ ስለሆን ትረስት ያደርገዋል። የቸርች ልጅ ነው፣ አብሮኛ ልጅ ነው። ከዛ ድንገት መባ የምትሰጠውን ታጣለህ ማለት ነው። ተበልተህ እጅ ላይ ያለውን ነገርና ለገንዘብ ሊኖረን የሚገባን ቫሊዩስ ከዛ አንጻር አሊ እስኪ ትንሽ እውነት ለመናገር ስለ ገንዘብ ያለህ ቫሊዩ የሚቀየረው ገንዘብ ማግኘት ስትጀምር ነው። በፊት እንደ ክርስቲያን ገንዘብ ማለት ምናምን ያደክበትም ቸርች ምናምን ነገር ስለ ገንዘብ ያለህ አመለካከት ትንሽ ቆንጠጥ ተደረገ እንድታርግ ነው የሚደረገውና ገንዘብ በዚህ እድሜ መያዝ የለብህም እንትን በሉ ምናምን ነገር ሲመጣ ምናምን ነገር ትንሽ ቁጥብ አድርገህ ነው። ጥቅስም ይጠቀስልሃል ሀብታም በመርፌ ቀዳዳ ይገባ ትባላለህና ይገርም። በጣም ከባድ አሁን እኮ ላትገቡ እኮ ነው እና እኛ ሀብታም ማለት ገና ብዙ መስራት አለብን እና አሉ እንደዚህ በጣም ያደግንበት ካልቸር ማለት ነው። ገንዘብን ጋር ስፔሻሊ ደግሞ ክርስቲያን ስትሆን በጣም በድህነት ማደግ አለብህ ምናምን የሚባል ሀሳብ ስላለ ማለት ነው። እና ገንዘብ ስታገኝ ደግሞ ከእግዚአብሔር ቤት የምትወጣ ነው ሰው አድርጎ የሚያስበው። ግን ነሰሰሪሊ እውነት ለመናገር እኔ ቢዝነስ ማይንድድ ከሆንክ ሰዎችን እንደ ኦፖርቹኒቲ ነው መጠቀም ያለብህ ብዬ ነው ማስበው። እኔ ማምነውም እንደዛ ነው። ምክንያቱም ከዛ ሰውዬ ክርስቲያን ቫሊዩን ይዘህ ለገንዘብ ያመለካከት ያለህን ይዘህ ምክንያቱም መጽሐፍ ቅዱስ ሲናገር ሁለት ጌቶች መገዛት አትችሉም። ጌታ ተብሎ የተጠቀሰው ኦንሊ ወይዘው መጽሐፍ ቅዱስ ውስጥ ከጌታ በስተቀር ገንዘብ ነው እና ምን ያህል ፓወርፉል እንደሆነ የምታየው ያኔ ነው። ለገንዘብ ያለ ቫሊዩ በጣም ከባድ ነው ገንዘብ ሲመጣ ሞመንት ላይ። ግን ለቲ ቅድም ለተናገረው እግዚአብሔር ሲረዳ መንፈስ ቅዱስ ደግሞ አንተ ጋራ ሲኖር እምቢ ብለህም ጨክነህ ትወጣለህ። አንዳንዱ ቫሊዩ ጥሩ ማይሆን ከሆነ ማለት ነው። አይ ቲንክ ለምንም እንደምንሰራ ራሱ ኢንቴንሽኑን ብናውቅ መጀመሪያው ነው ጥሩ ነገር ይመስለኛል። ከዛ ስንጀምር ብር ብለን ጀምረን ከዛ በኋላ አብዛኛው ጊዜ ኢንቴንሽናችን ይቀየራል እና እሱ ነገር ላይ በደንብ ፎከስ ብናደርግ ማለት ለምንድን ነው ይሄ የምንሰራው፣ ለምንድን ነው ይሄን ሰው እየቀረብ ነው የሚለውን ነገር መለየት መቻል ጠቃሚ ነገር ይመስለኛል። ትንንሽ ናቸው ብለን የምናስባቸውም ነገሮች አሉ አይደል? አንዳንዴ እኮ ትንሽዬ ናት በቃ አሁን የቅድሙን ግራፊክስ ነው ሰው አያይክም አንተ ሰርተህለት መስጠት ነው በቃ እና ትንንሽ ናቸው ምናምን ብለን የምናስባቸው እና ይሄ ያለንን የፐርሰናሊቲ በጣም የሚፈትኑ ነገሮች አሉና በየትኛውም ደግሞ አሁን ባልነውም በገንዘብ ጉዳይ ላይ እኛ ምሳሌ ሆነን እኮ በቅድስና እየሰራክ አሊዞን ሲያይ ሰው በቃ አሊዞ እኮ በደንብ ነው እየሰራ ያለው ፒውር በሆነ መንገድ ነው እየሰራ ያለው ብሎ ሌላ ሰው ኢንካሬጅ መሆን አለበትና ትንንሽ ነገሮች ላይ ሳይቀር ኮምፕሮማይዝ ማድረግ የለብንም እና በዛ መንገድ መስራቱ በጣም አሪፍ ነው። ብር ብለን ጀምረን ብርር ብለን ስንጠፋሰና ያ አንድ ሰው አሁን ስኪሎች እንዴት ዲስከቨር ማድረግ እንዳለባቸው ምናምን የተወሰነ አይተናል ምናምን እና መማር ቢያስቡ ቢግነር ለአንድ ቢግነር ፍሬንድሊ የሆኑ ስኪሎች ምንድን ናቸው? ይህንን መጀመር ቢችል በዚህ ያክል ጊዜ ውስጥ አንዳንድ ጊዜ ቶሎ ውጤት ማየት ያጓጓናል ምናምን። አንዳንዴ ለዛ መሰለኝ በ5 ቀን ውስጥ ፎቶሾፕ
አሰራቸዋለሁ ይለናል ማለት ነው። እስኪን ሞክረው ትለዋል። ከዛ ትገባለህ ምናምን እሱ ቲፕ ነው የሚሰጥህ። አንተ ግን በቃ ይፈጅባል ማለት ነው። እንዴ በ5 ቀን አልቻልኩም። ከዛ ደግሞ አንዱ ይመጣና ከባድ ነገር በ2 ሰዓት ውስጥ ይላል እና ምን ማድረግ እንዳለ ለምንድን ነው ይሄ የሆነ ታይም ባውንድድ ሲሆን ይሄ እንዴት ነው ለማድረግ ትነሳሳለህ። ከዛ ቶሎ ነው ውጤቱን ማየው ብለህ ታስባለህ። 5 ቀን ትንሽ ናት እና በ5 ቀን ውስጥ የሆነ ፕሮግረስ ለማየት ምናምን ቅድም በደንብ ኮንሲስተንሲ ይፈልጋል። የሆነ አመታት ስትቆይበት ነገሮችን የምታይበት መንገድ የምትሰራበትን ኤቭሪ ነገሮች በደንብ እንድታውቅ ይረዳሃል ምናምን እና አንድ ቢግነር አሁን የሆነ ስኪል ልማር ብሎ ቢያስብ ምን ስኪሎችን ሊማር ይችላል? ማርኬቱ ላይ ያሉት በታይም ዋይዝ እኔ ባላነሳ ጥሩ ይመስለኛል። 8 ዓመት ፈጀብኝ ልል ስለሆነ ማለት ነው። 8 ሰዓት እንዳለ ያው ግራፊክስ አሁን ለምሳሌ በራሴ እኔ በምሰራበት ብናወራ ግራፊክስ 8 ዓመት ነው የፈጀብኝ የምለው በራሴ እየተማርኩ ስለነበር በዛን ታይም ደግሞ እንደዚህ ስኪል ምናምን ነገር አይባልም ነበር። በቃ ምንድነው እኔ አርኪቴክት ሆኜ ምናምን ነገር እንደዚህ በሆነ የምፈልግ ምናምን ነበር የምለው። ግን ደግሞ ያቺን ነገር ዝም ብዬ ከስር ከስር እያልኳት ነበር የምሄደው ሜን እንትን ነገሬን ትምህርት አድርጌ ማለት ነው። ግራፊክስ ያን ያህል አይወስድም እንደኔ ማለት በሳምንት ውስጥ ቤዚክስ ነገሩን ይዘን ማለት የሆነ ደረጃ መድረስ እንችላለን እና አይ ቲንክ ግራፊክስ ይችላሉ። ሶሻል ሚዲያ በተለይ ቀላሉ ሶሻል ሚዲያ በምንድን ነው የምንጀምረው? ለምሳሌ ሰው መቼ ነው ፖስት ላይክ የሚያደርገው ምናምን ነገር መቼ ነው ሰው ስልኩ የሚከፍተው? ለምሳሌ አማን መቼ ነው ስልክ የምከፍተው? ምሳ እየበላክ ምናምን መክሰስ ሰዓት ላይ 9 ሰዓት ላይ ምናምን አለ እረፍት ስንይዝ ምናምን አለ። እነዚህ ነገሮች ትናንሽ የሚመስሉት ነገሮች ናቸው ስኪል ተብሎ እየተጠሩ ያሉት እና ሁለቱ ነገሮች ለምሳሌ ቀላል በሳምንት ምናምን የሚለመዱ ነገር ናቸው ብዬ አስባለሁ። አሉ አሁን ሞር አድቫንስድ እያደረጉ ከሆነ የሚመጡ ከሆነ አሁን ላይ እኮ ቼክ አድርገን ከሆነ በጣም በአጭር ጊዜ ውስጥ በጣም በአጭር ኮርሶች ውስጥ በትንሽ ጊዜ ውስጥ ብዙ ሰው በጣም ብዙ ስኪል ባለቤት ይሆናል ለመናገር። ምክንያቱም ቅድም ለቴ ሲናገር ነበር አሁን ብዙ ነገር ስልካችን ላይ እጃችን ላይ ስላለ ማለት ነው እና አይ ቲንክ ዩቲዩብ በጣም ጸዴ ፕላትፎርም ነው ብዬ አስባለሁ። ራሱን በደንብ ሰው ዴቨሎፕ የሚያደርግበት በዚህኛ ተምረን አልጨረስንም ገና ብዙ የማናውቀው በጣም የማት ብዙ የማናውቀው ጌታ በጣም ትትና ምናምን ወይስ ገና ምንም አልተነካም ገና ማለት ነው። በጣም ሰፊ ነው ፊልዱ። በጣም ብዙ ክሬት የሚደረጉ በጣም ክሬቲቭ የሆኑ ነገሮች አሉና አዘ ቢግነር ስናወራ ሰው ዩቲዩብን መጠቀም ይችላል ብዬ አስባለሁ። ከዛ ምን አይነት ኮርሶች ሊኖሩ ይችላሉ አጫጭር ኮርሶች ብለን የምናስብ ከሆነ አንድ ሰው በጣም በአጭር ጊዜ ዲጂታል ማርኬተር መሆን ይችላል። ሶሻል ሚዲያ ማኔጅመንት ከባድ ሊሆን ይችላል፣ ግን አልጎሪዝሙን በደንብ ካወቀው በደንብ በአጭር ጊዜ ውስጥ መሆን ይቻላል። ግራፊክስ ዲዛይነር፣ ቪዲዮ ኤዲቲንግ ብለን በደንብ ሊስት ማድረግ እንችላለን። እነዚህ አሁን በጣም በአጭር ጊዜ ውስጥ ስፔሻሊ እንደ ተማሪ ደግሞ ብናወራ ከሆነ በጋውን ሙሉ ክላስ ላይ ሆነን ስለምናሳልፍ ክረምቷን በምን እናሳልፍ የምንል ከሆነ በእንደዚህ አይነት አጫጭር ኮርሶች ላይ በደንብ ጊዜያችንን በማጥፋት ዩቲዩብም ሊሆን ይችላል መክፈል የማይችሉ ሰዎች ካሉ ዩቲዩብ ላይ በደንብ ጊዜያቸውን በማጥፋት ጊዜ በመውሰድ ስፔሻሊ በደንብ እንደዛ ማድረግ ይችላሉ። ካልሆነም ደግሞ ሲኦሲም ሰርቲፊኬትም የሚያስፈልጋቸው አይነት ነገሮችም ስላሉ እንደዛ ከሆነ ደግሞ ለተወሰነ ጊዜ ክላስ ገብቶ ዴዲኬትድ መሆን የሚቻል ከሆነ ማለት ነው። እንደውም ፕላትፎርሙ መነሳቱ ጥሩ ይመስለኛል። እኔ እንደውም እንደኔ ሰው ሳይከፍል ብዙ መማር ይችላል ብዬ አስባለሁ። ግን ዲፔንድስ አንዳንድ ጊዜ የምትጠየቅባቸው ቦታዎች ለምሳሌ ሰውና አንተ እያስተማርከኝ እኔ እየተማርኩ ከሆነ ሞር አንደርስታንዲንግ አለ ጥያቄ መጠየቅ እችላለሁ። ፊዚካል ሲሆን እና ለየት ያለ ጥያቄ መጠየቅ እችላለሁ። ያው ዩቲዩብ እኔ ይጠቅማል ብለው ካልገባኝ ወደኋላ መልሼ ያዋለሁ ነው። ለምሳሌ አስተዋል አንተን 10 ጊዜ እስኪ ድገምልኝ ብለህ ይሰለቻል። አንተ ልጅ ምን በቃ ቦታ አይደለም በቃ ይሄን እና ዩቲዩብ አይ ቲንክ ኢትስ ዘ ቤስት ፕሌስ እንደኔ ማለት አይ ኖ ሰርቲፊኬት ምናምን ያላቸው ምንድነው አለ ያደረኩት ሳይሆን ዩቲዩብ ላይ እኔም እኮ በጣም ሰው እንዲያጠፋ ፈልጋለሁ። ግን አንዳንድ ጊዜ በጣም በትልቅ ኦርጋናይዜሽን ስትሄድ ቅድሚያ የምትጠየቀው ነገር ከፖርትፎሊዮ ጋር በተጨማሪ ምን አለ ነው። ሰርቲፊኬት አለ ሲኦሲ አለ ወይ ነው ተጠይቄ አላውቅም። እሱን እኛ እንሰጣለን። እኛ ይማሩልን እንጂ ኦዲየንሶቻችን እኛ እንሰጣለን። ያው ግን አንዳንዴም የሲኦሲ ቢኖር ፖርትፎሊዮ ማዘጋጅተህ በጣም ስኪልፉል ስትሆን እኮ ምናልባት ከኢንተርሚዲየት ከቢግነር አድቫንስ ሌቭሉን ገብተህ በአጭር ጊዜ ውስጥ ያንን ማግኘት የምትችልበትን ምናምን እንትን ማድረግ ይችላል እና በጣም አሪፍ ነው።
ሁለት ጥያቄዎች እኔ እጠይቃለሁ። ጆሲ ጌታ የሚያሳስበውን አንድ ጥያቄ እንዲነሳልኝ የሚል ካለ እንትን አደርጋለሁ። ለቲን አንድ የምጠይቀው ጥያቄ አሁን ላይ ከረንትሊ አሁን ተማሪዎች ብሬክ ላይ ነው ያሉት። ፋይናንሻሊ ስትራግል እያደረገ ያለን አንድ ተማሪ ምን እንዲያደርግ ትመክረዋል? እኔም ስትራግል እያደረኩ እንጸልያለን። ፋይናንሻሊ ስትራግል ለሚያደርግ ተማሪ ለእኔ ብዬ ማውራት እችላለሁ እና የምመክረው አንድ ነገር ቢኖር ኦር ማድረግ ያለብን አንድ ነገር ብዬ ማስበው ኢንፎርሜሽን ፍሪ ነው ማለት ማንንም መጠበቅ የለብንም። ለመማር የሆነ ቦታ ለመድረስ ማንንም መጠበቅ የለብንም እና በተቻላችሁ መጠን በምትወዱት ነገር ላይ በደንብ ዩቲዩብም ላይ ሊሆን ይችላል፣ ኮርስ ወስዳችሁ አላዛር እንዳለው ሊሆንም ይችላል። ራሳችሁን በደንብ ዲቨሎፕ አድርገን አሉ ፍሪላንስ ስራዎች አሉ። ሰዎችን ኮንታክት ማድረግ አለ። አይጠፋም፣ ቢዝነስ ያለው ዘመድ አይጠፋም የሚፈልግ ነገር እና እነዚህ ስኪል ላይ ክላስ እስክንጀምር ድረስ ዲቨሎፕ ብናደርግ አይ ቲንክ መጀመር እንችላለን። በጋው ሲጀምር የሆነ ስራ ወር የመጀመሪያ ስራችን ወር የመጀመሪያው ፍሪ ቮለንቲር የምናደርግበትን ነገር መጀመር እንችላለን እና the first move is የምትወዱትን ነገር ወቁ። ከዛ በኋላ ደግሞ መጀመር ነው። that's good አሊዝ ደግሞ አንድ ተማሪ ፋይናንሻሊ ስቴብል መሆን ይፈልጋል። ስኪሎች አሁን በደንብ ውስጥ ራሱንም ማየት እንዲችል ምናምን የተወሰኑ ሀሳቦች በደንብ አንስታችኋል ከእናንተም ኤክስፔሪየንስ። እንደው ዚስ ዊክ መጀመር ያለበት ስሞል አክሽን የተወሰነ ይህንን መጀመር ይችላሉ። አሁን በቃ ይህን ኤፒሶድ ካዩ በኋላ ኔክስት ዴይ በቃ ይህንን ማድረግ ይችላሉ ብለን የምናነሳቸውን ስሞል የሆኑ አክሽኖችን የተወሰነ ሜንሽን ብታደርግልን። እሺ፣ የመጀመሪያው ነገር የሚሆነው ፕላን ማድረግ ነው። ቤዚክሊ ሰው ያለ ፕላን ስለማይንቀሳቀስ ማለት ነው። በምን ያህል ጊዜ መጨረስ እችላለሁ፣ በምን ያህል ጊዜ ምን ማድረግ እችላለሁ የሚለውን መጀመሪያ ፕላን ያደርጋሉ። ከዛ በኋላ ቅድም ለቲ በደንብ ተናግሮታል። ፕላኑ የሚጠቅመን ኢንትረስታችንን ካወቅን በኋላ ያንን ኢንትረስት በምን ያህል ጊዜ ኢፌክቲቭሊ መጠቀም እንችላለን የሚለውን ነው። በጊዜ ታይም ባውንድድ ሆነን ማለት ነው። እና በአንድ ሳምንት ውስጥ ማድረግ የሚቻለው ፕላን ማድረግ ይቻላል። ከዛ ኢንትረስታችንን ማወቅ እንችላለን። በደንብ ጎበዝ የሆንበትን ነገር ማለት ነው። በደንብ እሱን አይደንቲፋይ ካደረገን በኋላ ቀጥታ ምንም አማራጭ የለም፣ ወደ ተግባር መግባት መጀመር ነው። እኔ ጥያቄ ሳይሆን ግን ሀሳብ ከጨመሩበት ነው። ሜይ ቢ ቅድምም ስናነሳው ነበር እና ፎከስ ማድረግ ላይ ዲስትራክት አለመደረግ ላይ አንድ በጣም ሁሌ የሚገርመኝ ሀሳብ አለች እና አንድ ሰው በሩ ላይ የሆነ ዛፍ ወድቋል እና አንድ ጎረቤቱ በዛ ጋር ሲያልፍ ሁሌ ያንን ዛፍ ያየዋል እና በሚቀጥለውም ቀን ሲመጣ ዛፍ ወድቋል ምናምን እና ሎንግ ታይም ከዛ አንድ ቀን መጣና እግሩ ስር ወድቆ ያኛው የሚያልፈው ማለት ነው እባክህን ይህንን ዛፍ ስጠኝ ብሎ ይለምነዋል እና በጣም ገረመው። እንዴት ሰው ለእንጨት እግር ስር ይወድቃል ምናምን ብሎ አረ እኮ እንጨት ነው እንዴት እንዲት ሆናል ውሰደው ብሎ አቅልሎ ሰጠው ማለት ነው። እና የሆኑ ጊዜዎች አለፉ። ያ የወሰደው ቤት ድግስ ተዘጋጀና ተጠራ። ይሄ ውሰደው ብሎ ያለው ማለት ነው እና ለጋሹ ትውቱ ለጋሽና ሄደ። ድግሱ ላይ ተገኘ፣ በሉ ምናምን። ከዛ መጨረሻ ላይ ና ቤቴ ላስጎብኝ ብሎት ወደ ውስጥ አስገባው ማለት ነው። እና ክፍሉ ቅርጻ ቅርጽ የተሰሩ አሉና እዛ ክፍል ውስጥ እያሳየው በጣም የምታምር ወፍ የተቀረጸች ወፍ ያያል ማለት ነው። እና በጣም ደስ ብሎት ወዷት ሰውየው እግሩ ስር ወድቆ እባክህ እችን ወፍ ስጠኝ ብሎ ለመነው ማለት ነው። እና አልችልም ታስታውሳለህ ያኔ እግር ስር ወድቄ እነን ዛፉ ሰደው ምናምን ስትለኝ እና እሱ ዛፍ ነው ይሄኛው አለው። እና ያኔ ሰውየው ዛፉን ነው የሚያየው፣ ውስጥ ግን ወፍ እንዳለች አያይም ነበር። እና ብዙዎቻችን እንደዚህ ነን። አሁን ላይ እኔ ጋር ያለው እግዚአብሔር ያስቀመጠው ፖቴንሻል ምንድን ነው፣ እግዚአብሔር ያስቀመጠው ስኪል ምንድን ነው ከሚለው ይልቅ ሶሻል ሚዲያ ላይ አንተን ሲያይክ በቃ አንተን መሆን ነው የሚፈልገው። ሶሻል ሚዲያ ላይ በጣም ዲስትራክሽን አለ፣ ዲስትራክት እንደረጋለን፣ በጣም ፎከስ የለንም። የሆነ ነገር መሆን እንፈልግና ሌላ ነገር ውስጥ እንገባለን። ከዛ የእኛን ነገር ዲስከቨር ማድረግ አንችልም። እና እሱ ላይ ሜይ ቢ የተወሰነ ሀሳብ ብጨምሩ የሚለው ሀሳብ ነው ያለኝ። እና ፎከስ በጣም ወሳኝ ነው።
ዛሬ ዲስከስ ላደረግነው ቶፒክ ቅድም አንስተ ነው ነበር ፕላን ከማድረግ ጀምሮ አላዛር እንዳነሳው ከዛ በኋላ የምንፈልገውን ከማወቅ ከዛ በኋላ ደግሞ መጀመር ካልጀመርን ማለት አብዛኛው ሰው እንደውም ስትራግል ያደርጋል ብዬ የማስበው ፕላን ሁሌ ጀምራለሁ ነው። እስኪ ዛሬ ልተኛ፣ ዛሬ ጌም ልጮት፣ ነገ ጀምራለሁ ምናምን እየተባለ ነው እና መጀመር ነው። ከመጀመር ቀጥሎ ደግሞ አለማቆም አለማቆም የምልበት ምክንያት there is a saying overnight success ይባልና አሁን ለምሳሌ እኔና እሱ ዛሬ ስኪል አለን ብለን ማውራት የምንችለው ኦብቪየስሊ ያንን አመት የተማርነው አለ እኔ ያለፍኩት አመታት አሉና yes አንድ ቀን ነው ላይክ ስራ ያገኘሁት ምናምን ነገር ግን ያቺ ትላንትና ጀምሬ አይደለም ማለት ያው ሁሉ አመታት ነበሩ ከጀርባ ማለት ነው እና ዛሬ ስለጀመርን ዛሬ ኦቨርናይት ሰክሰስ አለ ማለት አይደለም ግን አትሊስት መጀመር መቻል አለብን and the next day ደግሞ ሲመጣ ስቲል መቀጠል መቻል አለብን yes አይመር ግን አትሊስት ትላንትና ምንም አልጀመርንም ትላንትና ፒሲውን ራሱ ከፍተን እንኳን አላየነውም እና ዛሬ እንጀምር ችግር የለውም የሚያስጠላ ነገ ይሻሻላል ከነገ ወዲያ እያለ ይላል እና ፎከስ ዋይዝ ከሆነ የምንወደው ነገር ከሆነ ሲጀመር ፎከስ እንሰጠዋለን አይ ቲንክ እኔ ግራፊክስም ዛሬ እንደዚህ እዚህ ደረጃ የደረስኩት በጣም ወደው ነገር ስለሆነ ቁጭ ብዬ ሶሻል ሚዲያ ላይ ራሱ ግራፊክስ ነበር ማየው እና ያው በተቻለ መጠን ፎከሳችን ወደ ሌላ ነገር እንዳይሄድ የምንወደው ነገር ላይ በደንብ ብንውል ብንሰራ አሪፍ ይመስለኛል። ቴንክ ዩ በጣም እጅግ አድርገን ነው የምናመሰግነው መታችሁ ኤክስፔሪየንሳችሁን ሼር ስላደረጋችሁልን ጌታ ውስጥ ይባርካችሁ። በጣም አሪፍ ቆይታ ነበረን። ቴንክ ዩ ሶ ማች አሊዝ ለቲ የማይ ፌሎ ቤተሰቦች የዛሬውን ቆይታ በዚሁ እንጨርሳለን። ባነሳናችሁ አይነት አዲስ ስኪል በመማር ራሳችሁን በማሰልጠን ቢግነር የሆናችሁ ኢንተርሚዲየት አንድ ሌቭል ከፍ አድርጋችሁ ኢንተርሚዲየት ነን የምትሉ ደግሞ ልክ እንደዛው አድቫንስ ሌቭሉ ላይ የገባችሁ በደንብ ኤክሴል ባደረገ መንገድ ራሳችሁንም ሌሎችንም የምትጠቅሙ እንድትሆኑ እናበረታታለን። ሳምንት በሌላ ርዕስ በሌላ እንግዳ እንመጣለን። እስከዛው ድረስ ግን እግዚአብሔር አምላክ የሚጣፍጥና የማትጸጸቱበትን ሳምንት ይስጣችሁ። እኛው በዚሁ ጨረስን። ሰላም